ሰላም ሰላም ውዶቼ እንዴት ናችሁ? አሁን በደረሰን አዳዲስ መረጃዎች መሰረት በዓለም አቀፍ ያለውም የኢኮኖሚ እንዲሁም የጦርነት ሁኔታ በከፍተኛ ሁኔታ እየተባባሰ ይገኛል። እንዲሁም በኢራንና በአሜሪካ በእስራኤል ያለው ከፍተኛ ነው ውጥረት አሁን በከፍተኛ ሁኔታ ደረጃ እያደገ ይገኛል። ትናንትና በደረሰባችሁ መረጃ መሰረት ኢራን የአሜሪካን የጦር መርከቦች በከፍተኛ ሁኔታ በድሮኖች እና በሚሳኤሎች ከፍተኛ የሆነ ጥቃት እንዳደረሰች እየተገለጸ ይገኛል። እስራኤልም በከፍተኛ ሁኔታ የኢራንን የመንግስት ኃላፊዎች እንዲሁም የደህንነት ተቋማትን ለማውደም ከፍተኛ የሆነ ዝግጅትና ጥረት እያደረገች ይገኛል። እንዲሁም አሜሪካ ሲአይኤ እና እንዲሁም ትላልቅ የዓለም አቀፍ እንደ የደህንነት ተቋማቶች እየገለጹ እንዳሉት ይሄ ጦርነት በከፍተኛ ሁኔታ ከባለፈው ቀናት የበለጠና በጣም አስኪ በጣም ከፍተኛ የሆነ ሰቅጣጭ ሁኔታ ሊታይበት ይችላል። እንዲሁም አንዳንድ የጦር ጠበብቶች ያሉት እንደሚገኘው ይህም የኒውክሌር ቦምብም በዚሁ ጦርነት ላይ በከፍተኛ ሁኔታ ጠቀሜታ ውስጥ ወይም ደግሞ ወደ ትግበራ ሊገባ ይችላል የሚል ስጋት ውስጥ እየተገለጸ ይገኛል። ኢራንም እንግዲህ በይፋ ባይገለጽም የኒውክሌር ቦምቧን እንደታጠቀች የተለያዩ የደህንነት ተቋማቶች እየገለጹ ይገኛል። እንዲሁም የራሻና የቻይና እንዲሁም የሰሜን ኮሪያ ከፍተኛ የሆነ የተራቀቁና በጣም ዘመናዊ እንዲሁም አሜሪካን የተለያዩ የአውሮፓ ሀገራትን በከፍተኛ ሁኔታ በጥቃት የሚያደርሱ ከፍተኛ የሆነ የተራቀቁ ሚሳኤል እና ከፍተኛ የሆነ የጦር መሳሪያዎችን ወደ ኢራን በከፍተኛ ሁኔታ እየገቡ ይገኛሉ። ኢራን በከፍተኛ ሁኔታ ለዚህ ከፍተኛ ለሰቅጣጭ ጦርነት በከፍተኛ ሁኔታ እየተዘጋጀች ይገኛል። ይህም ጦርነት በጣም ከፍተኛ ሁኔታ አስጊ ነው። የዓለም ኢኮኖሚ ወደማይመለስበት ኮላፕስ ወደ ማድረግ ደረጃ እየተሸጋገረ ይገኛል። ሆኖም ይሄ ሁኔታ በሰላም ስበብ አሜሪካ ይሄን ድርድር ትላለች ግን ይህ ድርድር የሆነ ጊዜ መግዣ ይሆናል። እንደሚታወቁም በመካከለኛው ምስራቅ ከፍተኛ የሆነ የጦር ጀቶቿን የጦር መሳሪያዎቿን እያከማቸች ይገኛል። እንግዲህ ከአንድ ሰላም ከምትፈልግ ሀገር ድርድር ከምትፈልግ ሀገር ይሄ አይጠበቅም። እንዲሁም እስራኤልም በከፍተኛ ሁኔታ በኢራን ላይ የደህንነት መዋቅሯን በከፍተኛ ሁኔታ ለማሳደግ እንዲሁም ኢራንን ለማፈራረስ በይፋም በስውርም እየዛተች እንዲሁም ለመተግበር እየሞከረች ይገኛል። እንዲሁም እንደ ፓኪስታን እንዲሁም ሌሎች ሀገራት በከፍተኛ ሁኔታ ይሄ ጦርነት እንዲቆም ሰላም እንዲወርድ ከፍተኛ ጥረት እያደረጉ ይገኛሉ። ዩናይትድ አረብ ኤሚሬትም እኔ የዚህ በኋላ የአሜሪካ ድጋፍና እገዛ እንዲሁም የአሜሪካ የጦር ሰፈር ስለማያስፈልግም በአፋጣኝ ሁኔታ የአሜሪካ የጦር ሰፈር ከዚህ ከግዛቴ እንዲወጣ ብላ እየተናገረች ይገኛል። ይህም ለአሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ ፈጣሪነት እንዲሁም በዓለም ላይ ያላት ሁኔታ እየቀነሰ ይገኛል። ሆኖም ግን አሜሪካን ይህን ያጋጠማትን ሽንፈትና ውርደት ለመሸፋፈን ከፍተኛ የሆነ ጥረት እያደረገች ይገኛል። ሁኔታዎቹ በከፍተኛ ሁኔታ እየተባባሱ ይገኛሉ። አዳዲስ መረጃ እንዲደርሳችሁ ላይክ፣ ፎሎ፣ ሼር፣ ሰብስክራይብ ማድረግ አይገኝ። መልካም